ሰላም ውድ የውሉደ ብርሃን ሚዲያ ተከታታዮቻችን እንዴት ናችሁ? እንግዲህ ዛሬ በትንሿ ቤተክርስቲያን ፕሮግራማችን አዲስ ባለትዳሮችን ይዘንላችሁ መተናል። ብዙ በትዳር ህይወታቸው የሚያስተምሩ የሚነግሩ ብዙ ነገሮች አሉ። እንግዲህ ማን ናቸው እንተዋወቃቸውና ወደ ጥያቄያችን እናልፋለን ማለት ነው። ራሳችሁን አስተዋውቁልን። በቅድሚያ ይህን ቤተሰብ ተምሳሌት አድርጋችሁ የትንሿ ቤተክርስቲያን ተምሳሌት አድርጋችሁ እኛን ለመጠየቅ እዚህ ድረስ መምጣታችሁ ደስ ብሎናል። በጣም ምስጋና ላቀርብ እወዳለሁ። በመቀጠል ስሜ ካሳው መኩሪያ ይባላል። እግዚአብሔር ይስጥልን። እግዚአብሔር በወደደና በፈቀደው መጠን በዚህ ችለት በዚህ ሰዓት እንድንገናኝ ፈቅዶ ወዶ እኛንም አክብራችሁ እናንተም ይህንን ፕሮግራም እንድናደርግ ስለፈቀዳችሁ እጅግ አብዝተን በፈጣሪ ስም እናመሰግናለን። ከዛ በመቀጠል ስሜ ጤና ይደገፉ ይባላል ወይም አጸደ ማርያም ክርስቲና። እሺ ወይዘሮ ጤናዬ እንዴት ነው ወደ ሰንበት ትምህርት ቤት አገልግሎት የገባሽው? መቼ ነበረ? አገልግሎትስ እንዴት ነበረ? አሁንስ በምን አገልግሎት ላይ ነው ያለሽ? እግዚአብሔር የተመሰገነ ይሁን። ማለት ያው የአገልግሎት ዘመን ረጅም ዓመት ነው። ያው እግዚአብሔር በወደደ በፈቀደ መጠን በቤቱ ያቆየኝ ረጅም ዓመት ነው። እድሜን ሙሉ ብል ያው ረጅም ዓመት ከመሆኑ አንፃር ማለት ነው። ያው ብዙውን ጊዜ በልጅነት ቤተክርስቲያን እመላለሳለሁ፣ ግን ወደ ሰንበት ትምህርት ቤት ጠለቅ ብዬ የገባሁት 80ዎች አካባቢ ነው። አገልግሎትም መዘምራን ነበርኩኝ። ረጅም ዓመት በመዘምራን ካገለገልኩ በኋላ የመዝሙር ኮሚቴ ሆኜ ያው በዛን ዘመን አገልግሎት ማለት እጅግ የሚፈራና የሚከበር ስለሆነ ዝም ብለን አንገባም። ወንጌልን እጅግ አብዝተን ካጠናን ከተማርን በኋላ ስለ ቤተክርስቲያን በደንብ ካወቀን በኋላ የራሱን የቻለ መስፈርት አለ፣ ኮርስም ይወሰዳል። ኮርስ ወስደን በመዘምራን ህይወት ውስጥ ነው እያስባለሁ። አሁን ደግሞ እንደ እግዚአብሔር ፈቃድ በቸርነቱ ሳይገባኝ የምእመናን ተወካይ ሆኜ በሰበካ ጉባኤ አገለግላለሁ። መልካም። እንዴት ነበረ ተዋወቃችሁ? ከጤናዬ ጋር እንዴት ነበር የተዋወቃችሁት? እስቲ እሱን አስታውስ። ትውውቃችን ያው በጣም ያው ረጅም ዓመታት ተቆጠረ ነውና ያው አንድ አካባቢ ስለሆነ በመውጣት መግባት ሂደት እንገናኛለን። እንደማንኛውም ወጣት ያው ወደ ፍቅር ህይወት ውስጥ ገባን ማለት ነው። እና በፍቅር ህይወት ለ5 ዓመታት ያህል ቆይተናል። በእነዚህ ጊዜያት ያው ትንሽ የኔ ባህሪ ያው እንደ አካባቢ ይታወቃል። ወደ መንፈሳዊት የነበረኝ እንትን በጣም ደካማ ነበር ማለት ጥሩ የመንፈሳዊ እንትን አልነበረኝም። እና ግን ያው ፍቅሩ ስለነበረ እሷ በዛ የሚያክል ትጋት ቤተክርስቲያን ያገለገለች የኛ እንትን ምናልባት ቤተክርስቲያን ሄዶ ተሳልሞ ከመምጣትና አልፎ አልፎ 11 ሰዓት ለሚሰጥ ትምህርት ስቲፋኖስ ሄዶ መማር እንዲህ አይነት ብቻ ነው የነበረው። ስለዚህ ከሷ ጋር እኩል መራመድ ባንችልም ግን በፍቅር ህይወት ለ5 ዓመታት ቆየን። የተገናኘነው እዛው አንድ አካባቢ ስለሆነ ነውና በእነዚህ 5 ዓመታት ጊዜ ውስጥ እሷ ያው ወደ ቤተክርስቲያን እንድመጣ ጋብቻችንን በቁርባን ሊሆን የሚችልበት ሁኔታ እንዲመቻች ብዙ ጥረት አድርጋ ነበር። ግን አንዳንድ ጊዜ ከጊዜ በኋላ ነው ብስለቱም ሲመጣና እንትን ሲል ነውና የምትረጂው ያንን እንትን ማድረግ አልቻለም። ግን አንድ አባት ነበሩ፣ አባ ገብረ መስቀል የሚባሉ ለትዳር ከመወሰናችን አስቀድሞ እሳቸው ቤት ትምህርት ይሰጡን ነበር። አሁን አሜሪካን ያሉት መሰለኝ። እሳቸው ማታ ማታ እንደዚህ ቀን ጊዜ ወስደው ያስተምሩ ነበርና ጨረሻ ያው ተረድተውኛል። አስገድዶ ለቁርባን መሄዱ የሚሆን ነገር ስላልሆነ ተረዱና በቃ ጋብቻ እንድንመሰርት ወሰኑ። እና እሳቸው አንድ ሽማግሌ ሆኖ ሌላው ሁለት ተጨማሪ ሽማግሌዎችን አድርገን እሳቸው ሽማግሌ ሆነውልን በጋብቻ እንድንተሳሰር ሆነ ማለት ነውና የተዋወቅነው በዛ አይነት ሁኔታ ነበረ። ያው እስከምንዋሃድ ድረስ ተቻችለን ተቀመጥን። ከዛ ወደ ትዳር መጥተናል። በጣም መልካም። ወይዘሮ ጤናዬ ወደ አንቺ ልምጣና ለትዳር የነበራችሁ ዝግጅት እንዴት ነበረ? እንዴት ወደ ትዳር ገባችሁ? ለትዳር የነበረን ዝግጅት እጅግ ከባድ ነው። ማለት ዘመኑ ዛሬ ላይ ሲታሰብ እንደቀላል ሊወራ የሚችል
ሊመስል ይችል ይሆናል። ግን እኔ በወቅቱ የነበሩት ነገሮች እጅግ ከባድ ነው። ድካም አለ፣ የቤተሰብ ጫና አለ፣ አገልግሎት አለ። አገልግሎቱ እጅግ ከባድ ነው። እንዳልኩሽ መንፈሳዊ ህይወት ቀድሞ የነበረው ህይወት እጅግ ተጠንቅቀንና ፈርተን የምንኖርበት ህይወት ነበረ እና ያው ቅድም እንዳለው በዚህ ህይወት ውስጥ ማለፍ ግድ ነበረብን። ያው አገልግሎት አገልግለሽ መንፈሳዊ ህይወት ውስጥ ኖረሽ እግዚአብሔር ፈቅዶ በቅዱስ ቁርባን መሆን ግዴታ ስለነበረ ትንሽ የሚፈትኑኝ ጊዜያቶች ነበሩና እጅግ ከባድ ነበረ። የቤተሰብ ጫና እንዳለ ሆኖ ብዙ ነገሮች የምናሳልፋቸው ነገሮች ነበሩ። ያን ሁሉ አሳልፈን ግን እግዚአብሔር በረዳን መጠን ያው ወደ ትዳር የምንገባበት ህይወት ሆኗል። እንዲህ ቀላል አልነበረም። ከአገልግሎት በሱ በኩል አንድ ላይ የሚሄዱ ነገር መንፈሳዊ ህይወቱ ጠንካራ ለማለቱ እሳቸው ያለውን ነገር ስለሚያውቁ ድንገት ሳናስበው እሱ መንፈሳዊ ህይወት ጀመርኩ ብሎኝ ወደ ፕሮቴስታንት ህይወት ገብቶብኝ ነበር። ይበል ወደ መንፈሳዊ ህይወት ራሱ በጣም ተቋቋም ማልችለው ከሃይማኖት ከነበረኝም አይነት የተወሰነ ትጋት ጋር የሚያስቀር ወደ ኋላ የሚያስቀር ነገር ተፈጥሮ ነበረ። እሳቸው ግን በመንፈሳዊ ህይወት እንድንጠነክር እሱም ከዛ ህይወት የሚወጣበትን ሁኔታ በጣም ይሞክሩ ነበር እና ትንሽ ጠንካራ ብሎብኝ ያው በነበረው የቤተሰብም ሁኔታ የራሳችንም የስጋ ሁኔታ አለ። ከዛ ህይወት ውስጥ የሚወጣበትን ነገር በማስተማር እንደገና ደግሞ ከዛም ህይወት እወጣለሁ ብሎ ሲል ደግሞ ያው ቤት ውስጥ ጸሎት እንዲያደርግ ወዴትም ወደኛም ቤተክርስቲያን እንዳይመጣ እዛም እንዳይሄድ እንደገና ደግሞ ጥንካሬውም የበረታ እንዲሆን አሁን ባለው ሁኔታ ወደ ስጋው ደግሞ መቅረብ የሚለው ነገር ትንሽ ያስቸግራል። ስለዚህ ያው እግዚአብሔር በፈቀደ ሰዓት ይሆናል በሚል ወደ ሽምግልናው ገባን። ከዛ ቤተሰብም ይሄው የመቀበሉ ነገር ትንሽ አስቸጋሪ ነበረ። የሆነው ግን እግዚአብሔር በፈቀደው ጋብቻችን ትንሽ ብዙ መንፈሳዊነት በሚለው ሳይሆን እግዚአብሔር በወደደው ብቻ አልፈን ገብተናል። የቤተሰቡን ጫና ስለነበረ ነው እንጂ ወቅቱ ይሄን ያማከለ የፈቀደውም አልነበረም። ሆኖም ግን እግዚአብሔር ይመስገን በዛ ውስጥ አልፈን ዛሬ ላይ ደርሰናል። እሺ አቶ ካሳሁን ወደ አንተ ልምጣና በትዳር ምን ያህል ጊዜ ቆያችሁ? የትዳር ህይወታችሁስ እንዴት ነው? አሁን ላይ ትዳር እናንተ ህይወት ውስጥ እንዴት ይገለጻል? በትዳር ህይወት ወደ 25 ዓመት አካባቢ ቆይተናል። 25 ዓመት ሰርተናል። 1992 አካባቢ ተጋባን። ቅድም እንዳለችሽ እሷ ከነበራት አገልግሎት ከቤተክርስቲያን ልጅነቱ አንፃር ልንጋባ መሆን የነበረበት በቅዱስ ቁርባን ነበረና እንትን አላለም፣ አልተሳካም በዛ መንገድና ያው የእሷን ፍላጎት እንትን ሊል አልቻለም በእኔ ችግር ምክንያት ማለት ነውና ግን ዞሮ በባህል ጋብቻ አባቶች በተገኙበት እንደዚህ አድርገን ጋብቻችንን መሰረትን 25 ዓመታት አካባቢ በትዳር ህይወት ቆይተናል። እኔ እንዲህ ብዬ ልገልጸው አልችልም። ትዳር ማለት እኔ አሁን ከጤንሽ ጋር በዚህ 25 ዓመት ቆይታ በትዳር ባንጣመር ኖሮ ወይም ደግሞ እሷ ጋር እንዲህ ባልሆን ኖሮ ጀስት ብዙ ጊዜ የማስበው ነገር ስለሆነ ነውና በህይወት ልቆይ እንደማልችል ይሰማኛል። በህይወት መቆይ ራሱ አይመስለኝም። ምክንያቱም በጣም የኛ አካባቢ በብዙ አይነት መንገድ ነው መዝናናቱ አለ፣ ብዙ ነገሮችን አሳልፋለን። ወጣ ያለ ነው ህይወቱ የነበረውና ይህን ትዳር ባይሰጠኝ እግዚአብሔር ከእሷ ጋር የሚያጣመረን ነገር ባይፈቅድ ኖሮ ባንጣመር ኖሮ በእርግጠኝነት በህይወት ላልቆይ ይችላል። እነዚህን ሁሉ ልጆች ራሱ ማፍራት የምንችልበት ነገር ላይመጣ ይችላል እና የተመሰገነ እግዚአብሔር ለ25 ዓመታት በትዳር አጣምሮን በቃ ትዳር ያው የመተጋገዝ የመረዳዳት ጎዶሎን በመሙላት አንዳችን እየተደማመጥን በምናሳልፈው መጠን የትዳር ህይወታችንን እየመራን ነው የምንገኘው ማለት ነው እና ለእኔ በጣም ትዳር ማለት በጣም በቃ ለሁለተኛ ህይወት የተፈጠርኩ ያክል ነው የሚሆነው። በጣም ጥሩ ነው ትዳር ህይወት። እሺ ምን ያህል ልጆች አፈራችሁ? 25 ዓመት ያው ረጅም ጊዜ ነው በትዳር። በዚህ በትዳር 25 ዓመታችሁ ውስጥ ምን ያህል ልጆች አፈራችሁ? እንዲሁም ደግሞ በቤተክርስቲያን
ትእዛዝም በቤተክርስቲያን ስርዓትም ልጆቻችሁን እንዴት ነበር እያሳደጋችሁ የቆያችሁት? እስቲ ያው እንግዲህ አሁን እስካሁን ባለን እንትን 4 ልጆችን አፍርተናል። 4ቱም ወንዶች ናቸው። ያው በመንፈሳዊ ህይወት ቤተክርስቲያን እንዲያድጉ እኔ ብዙ ምን እንኳን እንትን ባልንም ትንሽ በጣም ጠንክራ ትሰራለች በዚህ ጉዳይ ላይና ከልጅነታቸው ጀምሮ ወደ ቤተክርስቲያን እንዲሄዱ የመማር ሁኔታ ሰንበት ትምህርት ቤት ህጻናት ክፍል እንዲማሩ የማድረግ በደንብ እሷ ፎሎ ታደርጋለች። እሷ ተከታተላቸው ነበርና በዛ ህይወት 4ቱም በቤተክርስቲያን ነው ያደጉት። ያው ካደጉ በኋላ ትልልቆቹ ብዙ ወደዛ እንትን ማለት ነገር ያው እየላላ መጣ የሚል ነው እንጂ 4ቱም ልጆች በቤተክርስቲያን እንዲያድጉ ሁለታችንም ጥረት ነው። በበለጠ ትንሽ በደንብ ነው በቃ በትኩረት ነው የምትሰራው እዛው ትምህርት እንዲወስዱ። አሁን ላይ ደግሞ በተለይ ምንም እንዲማሩ በደንብ እንትን እያልን ነው። እድገታቸው በቤተክርስቲያን እንዲሆን የኛ ምኞት ግን ያው እያደጉ ሲሄዱ ደግሞ እንትን የሚሉበትን ነገር ከዛ እንዳይወጡ ጥረት እያደረግን እንትን እያልናቸው ነው። 4ቱም ወንዶች ናቸው፣ ወንዶች ናቸው። በዚህ መጠን እንትን እያልን ነው። ምናልባት ትንሽ ምትምድ ነገር ካለ ወደ አንቺ እንምጣ እስቲ። እንደ እናት ያው ከልጆችሽ ጋር ጥሩ ቅርበት አለሽ ብለን እናስባለን እና ልጆችሽ እንዴት ነው በመንፈሳዊ ህይወታቸው እንዲጠናክሩ የምታግዣቸው? ልጆች እግዚአብሔር ስጦታዎች ናቸው። ኃላፊነት ነው የኔ ሰጪው እግዚአብሔር ነው። የተሰጠኝን ኃላፊነት እሱ በፈቀደው መጠን እኔ ደካማ ብሆንም ታገላለሁ። ያው ታገላለሁ፣ ሞክራለሁ እግዚአብሔር በረዳኝ ልክ። ምክንያቱም በእኛ ዘመን ቤተክርስቲያን መሄድ ያው ትንሽ የእናቶቻችን የእውቀት መጠን የተወሰነ ስለሆነ አስቸጋሪ የምንሆንባቸው እየመሰላችሁ ቤተክርስቲያን የሚሄዱን ነገር ብዙም ፈቃድ አናገኝም ነበረ። በጣም በብዙ ችግር ነው እኔ ቤተክርስቲያን የሚሄድ የነበረው። ቤተክርስቲያን ሄዳለሁ ካልኩኝ ነጠላዬን ልብሴ ውስጥ ደብቄ እዛው አካባቢ እንዳለው አድርጌ ነበር የሚሄደው እና ያንን ዘመን ያሳለፍኩትን ያው የራሴ ፍቅርም ስለነበረኝ በዛ ልክ አሳልፌያለሁ። ነገር ግን እኔ ልጆቼ ላይ ደግሞ ያንን እኔ ያጣሁትን የቤተሰብን ነገር በመረዳት የተወሰነ እውቀትም ከመያዝም አንፃር ልጆቼ በዛ ውስጥ እንዲያልፉ በብዙ መልኩ ትግል ነበረና ያው ወንዶች ናቸው ብዙ የመጫወት ነገር የውጭውን ነገር ስለሚያስቡ፣ ነገር ግን በዛው ህይወት ውስጥ ማለፍ ምን ያክል ዋጋ እንዳለው በብዙ ትምህርትም ባለው ሁኔታም እንትን እያልኩኝ አብረን በቤተክርስቲያን ውስጥ እንዲያሳልፉ ብዙ ጥረት እያደረገን በዛ ውስጥ አሳልፈዋል እያስባለሁኝ። ከባድ ነው በርግጥ እንደዚህ ያው ቀላል ሊመስል ይችላል። በርግጥ በልጅነት ይዘሻቸው ትይጃለሽ፣ ቀላል ነው። እያደጉ ሲሄዱ ግን ያው የራሳቸው ፍላጎት አለ። ነገር ግን ያንንም እኩል ለኩል አድርገው እንዲጓዙ እንዲራመዱ የራስሽ ጥረት እያደረግሽ ለተለት በጸሎትም እየጠየቅሽ አምላክን ከዛ ቤት ውስጥ እንዳይወጡ የበለጠ በረከቱን እያገኙ እንዲያድጉ በማድረግ ብዙ ትጋት ውስጥ አሳልፈናል ያስባለሁ። ክርስቲያን መልካም እንግዲህ ያው ትዳራችሁ በብዙ ጽናት በብዙ ብርታት የተደገፈ እንደሆነ ከምትነግሩንም ያያየን ነውና ትዳር ውስጥ እንግዲህ የሐሳብ ልዩነቶች ይፈጠራሉ። በተለይም ደግሞ በዚህ በ25 አመት ስትኖሩ የሐሳብ ወይም ደግሞ የንግግር አለመግባባቶች ሊፈጠሩ ይችላሉና ያንን ነገር እንዴት ነው የምትፈቱት? እንዴት ነው የምታስታርቁት? እውነት ነው ያው በህይወት እስካለ ሰው አይደለም ምንድነው አባቶች የሚሉት እግርና እግር ይጋጫል የሚባል ነገር አለና ያጋጥማል። በእነዚህ ጊዜያት ውስጥ ብዙ ጊዜ ያው አንዳንድ ያለመግባባት ይፈጠራል። ነገር ግን እኔ እስከማውቀው ድረስ ይህን ያለመግባባት ምናልባት አንድ ቀን ወይ 2 ቀን ዝም ተባብለን እናሳልፈው ለጊዜው እንነጋገራለን። ግባባ የምንችልባቸው ነገሮች ላይ ብዙ ተስቃጭቀን ምናምን ከዛ እንተዋለን። ልናደርግ የምንችለው እኔ እስካሁን ባለው ሁኔታ ማለት ነው ለ2 ማክሲመም 3 ቀን ዝም ነው የምንባባለው። አብረን እንበላለን፣ አብረን እንተኛለን። ግን እነዛን ነገሮች ወይ ያብሰለሰልን የምንቆይባቸው ይሆናል ይመስለኛል፣ ወይም ደግሞ እኔ ነኝ ትክክል እሷ ናት ትክክል የሚል ነገር የምናደርግበት ይመስለኛል። 2 ወይም 3 ቀን ዝም ከተባባልን በኋላ በ3ኛ ቀን በእንትን መነጋገር እንጀምራለን።
ስራ እንደዚህ ነው ይሄን እንዴት አረግሽው እንዴት አረከው እንባባልና በቃ ያንን ገረስተ ነው እንደገና አዲስ ያው ተናችን እኔ ሶስተኛ ወገን ሌላ ሰው መጥቶ ቤተሰብ መጥቶ እንደዚህ የሚያስታርቀን ነገር እስካሁን አላጋጠመንም አልነበረም። ራሳችንን የምንፈታው በመተው ብዙ ጊዜ በመተው ያልተግባባንባቸው ነገሮች በመተው እናሳልፍና እዛ ወደ ነበረበት እንዲመለስ እናደርጋለን። እና በዚህ መንገድ ነው የሚያግባቡን ነገሮች የምንፈታው እንደዚህ ነው እንጂ ያው እንደ ድሮ አባቶች በዱላ እንደዚህ አይነት ነገር የለም። በመግባባት በጊዜው ዝም ብለን እናሳልፍና ከዛ ወደ ነበረበት እንዲመለስ ጸሎት ሊሆን ይችላል ሌሎች ነገሮች እናንተ ቤት ውስጥ ትዳራችሁ ውስጥ እንዴት ነው መንፈሳዊ አገልግሎቶችን የምታደርጉት? እሺ ቀደም እንደ ወደ ኋላ ስመለስ አለመግባባቶች ያልሽው ላይ ትንሽ መጨመር ቢቻል ይፈጠራል ማለት በጣም ከባድ ነው። ትዳር ማለት እንግዲህ ከተለያየ ተቋም ውስጥ የሚመጣ በአንድነት በአንድ ጥላ ስር የሚኖር ሲኮን አለመግባባቶች በከባድ ይመጣሉ። ከባድ ጊዜ ነው ማለት የምታሳልፊው በተለይ አንድ ሰው ጠንካራ ከሆነ አንድ ሰው ደግሞ ትንሽ የራሱ መንገድ ላይ ከሆነ አስቸጋሪ ነው። እኔ ብዙ ጊዜ ማስቸገር ይመስለኛል። በጣም መልካም ባል ነው ከባልም በላይ ነው። እኔ አባት ብል ወንድም ብል ይሄ ማጋነን አይደለም። በማየው ልክ በኖርኩበት ልክ እጅግ ትዕግስተኛ እኔ ትንሽ አስቸጋሪ ኃይለኛም ነኝ። ያው ያሳለፍኩት ህይወት ምናልባት የቀመስኩት ህይወት ሊሆን ይችላል። በእኔ ልክ ለምን አትሆንም የሚለው ነገር ቤት ውስጥ የሚረብሸው ይሄ ነው የማስበው። ሌላ ምንም ነገር የለብንም። እግዚአብሔር ይረዳን ብዙ ነገሮችን አሳልፈናል። ያው ምናልባት ካሜራ ላይ ስለሆነ ነው እንጂ ረጅም ህይወት ነው ያለን ታሪክና እግዚአብሔር በመልክ ይረዳን እንደመጣን ሳስበው እጅግ ከባድ ነው። በዚህ በትንሽ ቤት ውስጥ ብዙ የእግዚአብሔር ቸርነት ያየንበት ህይወት ነውና እጅግ አብዝቼ ማመሰግንበት ህይወት ውስጥ ነው ያለሁት ብዬ ነው ማስበው። እኔ በቃ ቤተክርስቲያን በሚሄድበት ቤት ውስጥ ባለሁበት ሁኔታ እግዚአብሔር ለኔ ትልቅ ስራ ሰርቶልኛል። በቃላት እንዲህ በቀላል ገልጸን የምናልፈው አይደለም። በህይወት ደረጃ ቅድም እንዳልኩሽ የሱም ህይወት ሃይማኖትን የመቀየር ደረጃ ማለት ከባድ ነው። ከነበረው ከአካባቢ ህይወት ውስጥ ወጥቶ ወደ መንፈሳዊ ህይወት ማምጣት ከባድ ነው። እኔ ብርቱ አይደለሁም። በጣም ደካማ ተራ ሴት ነኝ። እንደው በቃ እግዚአብሔር ማልመቸው ሴት ነኝ። ነገር ግን ቸርነቱን ሊገልጽ ስለወደደ ግን በእኔ ላይ ብዙ ነገር ይሰራ ነበርና ይሄድና የሆነ ቦታ ላይ ቆም ሲያደርገኝ በሳጫለሁ። በቃ በዛ ነው እንማንግባባው። ለምን ከኔ እኩል አትመጣም ነው። እዛ ጋር ረጅሙን ሰዓት ጸልይሽ ትመጫለሽ። የሆነ ነገር ከአምላክሽ ጋር ተገናኝተሽ ትመጫለሽ። ከዛ እዚህ ጋር ስትመጪ ደግሞ ያንን ህይወት ማስቀጠል ካልቻልሽ በዛው መንፈስ ካልሄድሽ ትንሽ የሚረብሽ ነገር አለና ብዙን ጊዜ ስረብሽ እኔ ልጆቼንም ረብሻለሁ እሱንም ረብሻለሁ። ለምን በዚህ ልክ እንሂድ ነው በቃ። ይሄ ደግሞ ስህተት ሊሆን ይችላል። እግዚአብሔር የራሱ መንገድ አለው። እኔ በረጅሙ ከሄድኩ እሱ ባጭሩ የተወሰነ ነገር ማድረግ ከቻለ የሁለታችን መባረክ አለው። ነገር ግን በሰውኛ የሚሄድበት ነገር ብዙ ጊዜ ትንሽ እንቅፋት እየሆነብን እንቸገራለን። መልካም ነው ብዬ ነው ማስበው። ነገር ግን በሱ ትዕግስት በሱ ባለው ሁኔታ ቤታችን ሰላማዊና የፍቅር ቤት እንዲሆን የሚያረጋው ከእግዚአብሔር በታች የሱ ትዕግስት ነው። እንጋጫለን በደቂቃ ውስጥ እንደራሱ ያረጋኛል። የሆነ ነገር ይፈጥርና በቃ እንዴ ተጣልተን ነበር እንዴ የሆነ ነገር ተነጋግረን ነበር እለዋለሁኝና እንዳልኩሽ ይሄ መንፈሳዊ ዓለማዊ የሆነ ስድብ አይደለም ዱላም አይደለም። በቃ ለምን በዚህ ልክ አንሆንም ነው። ያንን በመግባባት እኔ ተናድጄ ዝም ካልኩኝ ምክንያቶች ፈጥሮ ወደ ነበርንበት ሰላም እንመለሳለን። ልጆቻችን እንኳን እንዲያውቁ አናደርግም። በአይን ነው የምቆጣው በአይን ነው። እና አብዛኛው እንደውም ይሄ ትንሽ ያስቸግረኛል። ትንሹ ያይናል አይናችንን ያያል። ይሆን የኔ ለውጥ የሱን ለውጥ እንዲያስተያየናልና የመሳቅ ነገር እንዳያነብኝ ስለመፈልግ ምክንያቱም የኛ ነገር በደቂቃ ውስጥ ሊለወጥ ስለሚችል ልጆች ላይ የሚቀር ነገር ስላለ ያንን እፈራና ተጠነቀቅ ነበርና ይሄ ቤት እውነት እግዚአብሔር እጁ በጣም በብዙ የረዳው ብዙ ነገሮች ያሳለፈበት ቤተሰብ ስለሆነ እግዚአብሔርን የማመሰግንበት ትዳሬ ነውና በዚህ ልክ ስለሆነ ትንሽ እዛ ላይ መጨመር ስለፈለኩ ነው። ጥያቄሽ ረስተውሽኝ። የጸሎት ህይወታችሁ እንዴት ነው? ቤተሰብ ውስጥ የምታደርጉት መንፈሳዊ አገልግሎቶች ካሉ እነሱንም ንገሪ።
በጣም እግዚአብሔር ይመስገን ማለት እንዳልኩሽ ነው። ሁላችንም በእግዚአብሔር ፊት ምንም ነን፣ ደካሞች ነን። ግን ቸርነቱ የበዛ ጌታ በቅዱሳኑ ድንቅ የሆነ ጌታ ግን እየረዳን በቃ እንጸልያለን። እኔ በተለይ በቃ በጠቅመም ባልጠቅመም ምንም ነገር ውስጥ መሄድ አልፈልግም። አምላኬ ቤት ውስጥ በአምላኬ በረት ውስጥ መገኘትን ስለምፈልግ በድካሜ ውስጥ ባልኝ ጊዜና ሁኔታ አምላኬ ፊት ሄጄ ስደፋ በቃ የሆነ ሰላም አግኝቼ ስለምመጣ ረጅሙን ጊዜ በእግዚአብሔር ፊት አሳልፋለሁ። እንዳልኩሽ የአራት ጎረምሶች እናት ነኝ ማለት ከባድ ነው። ዛሬ ሴት ልጅ ኖራ እንኳን እያገዘችሽም መጋፋቱ ትንሽ የሚከብድ ነገር ነው። ነገር ግን እነሱም ያቅማቸውን ያግዙኛል። በተለይ ከነሱ በላይ ደግሞ ሴት ልጅ አለኝ የለኝም ብዬ እንዳላዝን ደግሞ የባሌ ህይወት ደግሞ ትልቅ ድርሻ አለው፣ ትልቅ ቦታ አለው። ምክንያቱም እንደ ሴት ያግዘኛል፣ እንደ ሴት ይረዳኛል። ምክንያቱም እኔ ለጸሎቴ ለአገልግሎቴ ትልቁ መንገድና ቦታ ያለው እሱ ነው፣ ከእግዚአብሔር በታች ነው። እንግዲህ በጣም ሳጋንን የአምላኬን ቦታ እንዳይወስድብኝ ወደዛ እንዳይሄድ ተጠነቀቃለሁ። ከዛ ውጭ ግን ከቤተሰብም በላይ በቃ እግዚአብሔር የሰጠኝ ስጦታ እሱ ስለሆነ የጸሎታችን ህይወት ትልቅ ቦታ እንዲኖር ያደረገው የሱ እገዛ፣ የሱ እኔን መረዳት፣ እዚህ ጋር ያለውን ነገር የመሸፈኑ ነገር እኔ እዛ ቦታ ላይ ሄጄ እንድገኝ በጸሎት እንድበረታ ትልቁ ድርሻ ያለው የሱ ነው። ቤታችንን ያቅማችንን እንጸልያለን። እግዚአብሔር በረዳን ልክ በማብዛት ባይሆን በጥቂቷን ብትሆን እግዚአብሔር የወደደው የፈቀደውን በዘመናችን ስለ ልጆቻችን አደራ በመስጠት ስለ ህይወታችን መውጣት መግባታችን አብዝተን እንጸልያለን። ያቅማችንን እንግዲህ ከእግዚአብሔር ጋር እንታገላለንና እኔ ከምንም በላይ ያው ጠዋት ተነስቼ በኪዳኑ ባለኝ ሁኔታ እግዚአብሔር በረዳኝ ልክ እንደው ብርቱ ነኝ እንዳይመስልብኝ ያደራችሁ ደካማ ነኝ። ግን ተነስቼ በኪዳኑ ሲሄድ እሱ ተነስቶ ልጆቹን የማጠብ የቤቱን ነገር የመስራት በቃ እኔ እዛ ጸልያለሁ፣ እሱ ደግሞ በስራ ጸሎቱን እያሰበ ያግዘኛል። እየተሸፋፈንን በዚህ ልክ እየበረታን እንድንጓዝ ትልቅ አቅም ሆኖኛልና የጸሎታችን ህይወት ይሄን ይመስላል። ያን በመሆኑ ደግሞ እግዚአብሔር ይመስገን በህይወታችን ብዙ ለውጦች ብዙ መልሶች እያገኘን ነው። ዛሬ በዚህ በምንለው ልክ አይደለም። እሱ በቃ ወደ ሞት የሚወስድ በአንድ ዘመን ላይ ትልቅ አደጋ ገጥሞት እግዚአብሔር በቸርነቱ ስለ አንድ ቀን በቤቱ መቆየታችንን ተመልክቶ ዛሬ ላይ በህይወት ኖሮ እንዲህ ለመናገር ያበቃበት ህይወት የመጣው እግዚአብሔር ፊት በመንበርከካችንና በትጋት ያላንተ ብለን በመመላለሳችን ትልቁ መልሴ እኔ እግዚአብሔር ይመስገን የገጠመው ህይወት በሞት በቃ በጣም ከፍተኛ አደጋ እንደው ወቅቱ የተሰማ ነገር ስለሆነ አካሉ ላይ ጉዳትም ቢያደርስ ለሞት የመጣውን እግዚአብሔር መልአኩን ልኮ በእውነት ያንን ሞት አሳልፎ በህይወት አልቀጣሽም፣ አላሳዝንሽም፣ አላጎልብሽም ብሎ ከዛ ህይወት አውጥቶ እግዚአብሔር አዲስ ህይወት እንድንኖር አድርጎናል። በቃ የጸሎት ህይወት እኮ በቃ መልሱን የምታዩ በሚገጥምሽ ፈተናና በመታልፊው በመተሻገሪው ከዛ በመትኖሪ ህይወት መልሱን ታይዋለሽ። በቃ የሆኑ ፈተናዎች ይመጣሉ፣ እግዚአብሔር ደግሞ ሲረዳን በሚደንቅ ሁኔታ በቃ ይሄ ከአምላክሽ ጋር ስትነጋገሪ በቃ እንደ ጓደኛም እንደ ወንድም እንደ አባት እንደ ታላቅ ነገር የሚሆንልሽ ይሄው ረዳውሽ አይደለም የሚልሽ ነገር እኔ እንደሱ ነው የማስበው። የሆኑ ነገሮች ይመጡና ክፉ መንፈስ ይመስለኝ በቃ የሆነ ማትወጪ መስሎ ያሳይሽና ወይኔ በቃ ተሸነፍኩ የሆነ ወደኩኝ ቤተሰቤ ተጎዳብኝ ብለሽ ስትይ ክሶ ያንን ነገር አሳልፎ ያንን ቁስል ሽሮ እንደ አዲስ ያቆምና ይሄው ካንቺ ጋር ስለሆንኩ አይደለ ይለኛል። እና በብዙ ልክ ነው በቃ እግዚአብሔር እየረዳን በመውደቅ በመነሳት በሞት በህይወት የመጣውን ነገር ሁሉ እያሻገረን እግዚአብሔር ያቆመን በቸርነቱ እንደው በጥቂቷ ጸሎታችን እየረዳን ብዙ ነገሮች አሳልፎ ህይወታችን እዚህ ላይ ደርሷልና እግዚአብሔር ታላቅ ነው። በቃ የጸሎታችን ጥቂት ህይወትም ቢሆን እሱ ግን ታማኝ የሆነ ጌታ ስለሆነ ጥቂት ጸሎታችንን ተመልክቶ ሰው አይደለምና የሚረሳ ጌታ አይደለምና በክፉ ቀናችን እየረዳን እየደረሰልን ብዙ ነገሮች አሳልፈዋልና የጸሎት ህይወታችን እንደምንፈልገው ልክ እንደ አባቶቻችን ሳይሆን እንደ በረቱ ሰዎች ሳይሆን እንደ ደካሞቹ አባታችን ይብለን በመቅደሱም በቤቱም እየወደቀን እየተነሳን የምንመጣው ህይወት
ብዙ ነገር አሻግሮናል። ጸሎት ህይወታችን ያን ያክል ይበረታም ባይሆን እግዚአብሔር ይመስገን ግን በብዙ በጥቂቱ መልካም ነው። ያው በኪዳን ላይ አብረን መሄድ ባለብን በሳምንት እንድንሄድ እንሆናለን። ዛሬ ላይ እግዚአብሔር ያንን በጋብቻችን ሰዓት ያጣነውን ቅዱስ ቁርባን በክብር ደስ በሚል ሁኔታ በራሱ ጊዜና ሰዓት በመቅደሱ እንድንፈጽም አድርጎናል። ምክንያቱም ያን ጊዜ እኛ በጋብቻችን ሰዓት ለምን በተክሊል አልሆነም ለምን በቅዱስ ቁርባን አልሆነም ብለን ስንል አይ የምታሳልፏቸው ህይወት አለ ብሎን ያንን ህይወት ካሳለፈ በኋላ ግን በቸርነቱ እሱ በቤቱ ሞሽሮናል። እንደ አዲስ ያ እንደጠፋው ልጅ በቤቱ እንደገና ተገኝቶ ያን ሁሉ ድግስ እንደተደገሰለት ልጅ አድርጎ ሞሽሮ አቆሞናል። ያ ማለት በጸሎት ሳልታክት እግዚአብሔር ቤት ውስጥ በመውደቅ በመነሳት እግዚአብሔርን በማሳዘን በማስደሰትም ይሁን የተመላለስኩበትን ጊዜ አስቦ ረድቶን ብዙ ታሪክ በህይወት ፈጽሞልኛል። ዛሬ እግዚአብሔር ይመስገን ሁለታችንን በመቅደሱ በቅዱስ ቁርባኑ እሱ በፈቀደ ሰዓትና ጊዜ ያንን እያሳለፍን ቤታችን እየተባረከልን ቀጣይ ደግሞ የልጆቼን ህይወት ደግሞ አደራ እየሰጠሁኝ በዚህ ልክ አለን። በጣም ደስ ይላል። በእርግጠኝነት ይሄንን ፕሮግራም የሚያዩት ተመልካቾችም ከእናንተ በጣም ብዙ መከባበርን፣ ፍቅርን እንደሚማሩ ተስፋ እናደርጋለን። እስኪ አቶ ካሳሁን ወደ አንተ ልምጣና ባለቤትህ ምን አይነት ሚስት ናት? ፍቅርህንም ምስጋናህንም በዚህ አጋጣሚ ግለጽላት። እኔ በቃላት የሚገለጽ አይደለም። እርግጥ ያው ቀደም ለማለት ሞክሬያለሁ። ህይወት ድጋሚ ህይወት ያገኘሁት በሷ ማለት ይችላል። ያው በህይወት የቆየሁት ማለት ነው። ቅድም እንዳልኳችሁ ከሷ ጋር ይህንን ህብረት ባልፈጥር ኖሮ በህይወት የመቆየት ሁኔታ ጥያቄ ውስጥ ነበር። አይደለም እነዚህ ሁሉ ልጆች አፍርተን በዚህ ልክ ኑሯችንን መምራት ይቀርና በቃ ያው የመቼም የህይወትን እንትን የሚወስነው እግዚአብሔር ነው። እግዚአብሔር ሲፈቅድ ነው የሚጠራ ነው የሚወስደን። ግን እኔ ከነበርኩበት መንገድ እንዲሁ ማንም ሰው ሊገምት የሚችል ነው በህይወት የምቆይበትን ነገር ራሱ ላላገኝ ይችላልና እንደዚህ አይነት ህይወቴን እንደገና እንደ አዲስ እንድመራ ያደረገች ሚስት ነው ያገኘሁትና ይሄ ነው በቃላት መግለጽ እንኳን የሚከብደኝ ቢሆንም ለኔ እናትም እህትም አብዛኛው ቤተሰቦች አሁን ከኔ ጋር ያን ያክል ጊዜ አላሳለፉም። ብዙ ጊዜ እንተላለን በስራም በምንምና ከጊዜ በኋላ እንዴ በቃ ጀስት ያወቅኩኝ ውስጤን እየተረዳው መጣ ሰዓት ወደ ቤተክርስቲያን ባለኝ ጊዜ መቅረብ እንዳለብኝ ዳግመኛ ህይወት እንደሆነ ቅዱስ ቁርባን መውሰድ እንደውም አጉድዬባታለሁ፣ ረጅም ሰዓት በድያታለሁ የሚል ጸጸት ሁሉ ተሰምቶኝ ያንን ነገር ወደ ስጋው ደግሞ ቀርበን ተቀብለን ከዛ ባለው ነገር ከድሮ የተሻለ መንፈሳዊት እንዲኖር የሚል ያደረገችው እሷ ናትና ቅድም እንዳለችው ከጋብቻ በፊት ቢሆንም ያው በእኛ እድሜ ብዙ ቦታ የመርገጥ ነገር አለ። ሱስ ለመውጣት ከምን ለማለት ምናምን ወደ ሌላ ሃይማኖት የመሄድ የነዛን ትምህርት የመስማት እንደዚህ አይነት ሁኔታ ተፈጥሮ ነበርና ያንን ሁሉ ወደ መልካም ጎዳና እንድመለስ የረዳችኝ እሷ ናት። ከጋብቻ በፊት ቢሆንም እንደዚህ አይነት እንትን ውስጥ ነበርኩኝ። ኮርስ ጓደኞች ጋር እንደዚህ እንሄዳለን እንደዚህ እና ይሄንን መመለስ ማለት ማንም ሊያደርገው ይችላል። ቀላል ነገር አይደለም። እኔ ሁለተኛ ሞት እንዳልሞት እንደረዳችኝ የምቆጥረው ምክንያቱም ያልተገባ ነገር ውስጥ ነበር። ከሷ ጋር እግዚአብሔር ፈቅዶ ባትመልሰኝ እንደዚህ ባልሆን ኖሮ ዛሬ ምን ላይ ነበርም ሆኖ የሚለው ነገር እንትን ይለኛል። ስለዚህ ይሄንን ሁለተኛ ህይወት የሰጠችኝን እሷን እንደምንም እንደ እንቁ በቃ ይሄ ነው ብዬ ልገልጻት አልችልም። ለፊቷ ስለሆነ ምናልባት ደግሞ ሞራል የምትሰምታት ነገር እና ደስ የሚል ነው ከሷ ያገኘሁት ነገር ከልጆች በረከት ባሻገር ራሴን ጠብቄ እንድኖር ከመጥፎ ጎዳና ወደ ጥሩ መስመር እንድመጣ የረዳችኝ በመሆኗ ለሷ ይሄ ነው የምገልጽበት የለኝም። በጣም ጥሩ ሚስት ጥሩ ረዳት ነው እግዚአብሔር ይስጥልኝ። እሱን አመሰግናለሁ። እሺ ወይዘሮ ጤናዬ ምን አይነት ባል ነው ባለቤትሽ? ምስጋናሽንም ፍቅርሽንም ግለጭላት።
እሺ ቅድም ያው በተወሰነ ገልጫለሁ። ባል ብቻ አይደለም ብዬሻለሁ፣ ከባል በላይ ነው። እኔ አባቴን አላውቅም፣ የአባቴ ያክል ነው ብዙ የሚረዳኝ ባል ስለሆነ። በእርግጠኛ እንደዚህ እኔ የውሸት ይመስለኛል ይሄ አጉል እንትን ማለቱ ብዙ እንትን አልልም። ያው ተጠንቅቀን ያደግ ነው ብዬሻለሁ። በመንፈሳዊ ህይወት በጣም ቁጥብ ሆነን ስለሆነ ያደግ ነው። ይሄ እንደ ዓለማዊ እንደ እንትን እንደምን ጨርቆስ ላይ ተወልዶ እንዳደገ ሰው ይሄ ባፍ ብቻ የምንገልጸው ሳይሆን በተግባር የምገልጽ ሴት ነኝ ማለት መውደዴንም ማክበሬንም ያለኝን ቦታ በቃላቶቼ በስራዎቼ እንዲያይ ነው የማደርገውና በጣም የሚወደድ በጣም የሚከበር በጣም ትልቅ ቦታ የምሰጠው አጋሪ ነው። እግዚአብሔር ለኔ ሰጠኝ ስጦታዬ ነው። ስለዚህ በምንም ልሸፍነው በምንም ላካክሰው የምችለው ነገር አይደለም። ህይወቴ ስለሆነ እግዚአብሔርን እጅግ አብዝቼ የማመሰግነው ህይወት ነው። ምክንያቱም ለመንፈሳዊ ህይወቴ ትልቅ ቦታ ያለው ሰው ስለሆነ በጣም ነው ማከብርህ፣ በጣም ነው የምወድህ። የልጆቼ አባት እግዚአብሔር ረጅም እድሜ ከጤና ጋር ይስጥህ። ሰጥቷል፣ ብዙ ነገሮች አሻግሮናል እና እግዚአብሔር ከዚህ የበለጠ ምንም ፈተናዎችን ከዚህ በኋላ በቃችሁ ብሎ እጅግ ደስ በምንሰኝበት ህይወት ውስጥ በመቅደሱ ዕለት ዕለት እየተጋነ ረጅም ዘመን በአምላካችን ፊት እንደው ሞገስ እያገኘን የምንኖርበት ዘመን ይስጠን። አከብራለሁ፣ እወድሃለሁ። እግዚአብሔር ረጅም እድሜና ጤና ይስጥክ። አሜን። ደስ ይላል። በጣም ቆንጆ ነው። ፍቅርን እንደዚህ መገላለጽ፣ ምስጋናን መገላለጽ ያስፈልጋል አይደለ? በእርግጠኝነትም ደግሞ ከእናንተ ህይወት በጣም ብዙ ሰዎች ብዙ ትምህርት እንደሚማሩ እናምናለንና እንግዲህ ይሄንን ፕሮግራም የሚከታተሉ ብዙ ሰዎች አሉ። በተለይ ወጣቶች ወደ ትዳር ለመግባት እየተዘጋጁ ያሉ ሰዎች አሉና ካለፉት 25 አመት የትዳር ተሞክሯችሁ ምን ትመክሯቸዋላችሁ? አዲስ ወደ ትዳር ለመግባት እየተዘጋጁ ላሉ ሰዎች አቶ ካሳሁን ካንተ ያው በእውነት ትልቅ ትምህርት ነው። የኛ ህይወት ብዙዎችን ያስተምራል ያምናለሁ። ምክንያቱም 5 አመት የፍቅር ቆይታ ጊዜ ቅድም እንዳልኳችሁ 5 አመት ስንቆይ ተስፋ ሳንቆርጥ ብዙ ተስፋ የሚያስቆርጡ ነገሮች እየተፈጠሩ ኢኮኖሚካልም ሊሆን ይችላል፣ መንፈሳዊ ህይወትም ሊሆን ይችላል፣ በባህሪ ሊሆን ይችላል። ብዙ የሚያቆራርጡ ነገሮች እየተፈጠሩ ግን ተሻግረናቸዋል። እግዚአብሔር ረድቶን ተስፋ ሳንቆርጥ በቃ በልዩነት መካከል አንድነት አለ የሚል ትልቅ እንትን ይዘን በዛ መንገድ ተሻግረናል እና ለብዙዎች አሁን ልክ እንደኛ በተለያየ አይነት ነገር በተለያየ አይነት መንገድ ቢሆኑ በተለያየ አይነት አስተሳሰብ ቢሆኑ በተለያየ አይነት እምነት ውስጥ ቢሆኑ አንድ እግዚአብሔር ሲፈቅድ ሊዋሃዱ የሚችሉበት ሁኔታ ከኛ ሊማሩ ይችላል ብዬ አምናለሁ። ምክንያቱም ያሳለፍነው በዚህ መንገድ ዛሬ ለደረስንበት መሰረት ጥሎልናል፣ መሰረት ሆኖናል ብዬ አስባለሁ። መቼም ያው የሰው ልጅ አንድ አይነት አንድ ነገር ሆኖ አይገናኝም። በተለይ በፍቅር ህይወት አንድ ወንድና አንድ ሴት ከስንት አንድ ተመሳሳይ ከሆነ ወይም ከቤተ ክርስቲያን ሰንበት ትምህርት ሊሆን ይችላል እንደዛ ሊወጡ ይችላል። እኛ ግን የተገናኘ ነው። እሷ በጣም አገልጋይ ቤተክርስቲያን ልጅ ቤተክርስቲያን ውስጥ የምትውልም በቃ ያንን ጊዜዋን ሁሉ እዛ የሰጠች ናትና እኔ ደግሞ ውጭ ነኝ ያለሁት ወደ ቤተክርስቲያን ቅድም እንዳልኩሽ ከመሳለምና ጥቂት ትምህርቶችን እንደው አልፎ አልፎ ሄዶ ከመማር ውጪ ጠነከረ መንፈሳዊ ስላልነበረኝ እንዴት ነው እንዋሃዳለን ብሎ የሚታሰበው? እንዴት ነው አሁን የደረስንበት ደረጃ ላይ እንደርሳለን ተብሎ የሚታሰበው? በጣም ከባድ ነው። እና ሌሎችም እንዲህ አይነት እንትን ያሉ ቢኖር አንደኛው ለአንደኛው መዳኛ ሊሆን ይችላል። እግዚአብሔር ያመቻቸው ነገር እኔን ለምሳሌ በእሷ ትጋት እኔን እንድድን ሆኛለሁ ማለት ይችላል ሙሉ በሙሉ ማለት ነው። ስለዚህ ሌሎች ወጣቶችም እንደዚህ ከትዳር በፊት ያለ ልዩነት ሊጠፋ እንደሚችል አንድ ሊሆኑ እንደሚችሉ አስበው አምነው መኖር ይኖርባቸዋል። በተለይ መንፈሳዊ የሆነው አንዱ ወንዱም ይሁን ሴቷም ትሆን በመንፈሳዊ ጥንካሬዋ ያንን ሰው ማምጣት ወደ መንፈሳዊ ነገር ማምጣት እንደምትችል ከኛ ሊማር ይችላል። እና የኛ ህይወት 5 አመት ቆይታ 5 አመት አሁን ቀላል አይደለም። 5 አመት በፍቅር መቆየት ማለት ብዙ ቻሌንጆች ገጥመውን ከቤተሰብ ጫና ያለ በእንደዚህ አይነት ሁኔታ 5 አመት ቆይተናል። ከ5 አመት በኋላ ትዕግስት አድርገን በመቻቻል ወይም ደግሞ ልዩነታችንን በማጥበብ
ከዛ በኋላ አንድ ወደ ምን መተናል ከዛ በኋላም ደግሞ ትዳራችን ውስጥ ያሉት ነገሮች ቅድም እንዳልኳችሁ የተወሰነ መጠን እየተነጋገርን እየተግባባን እየሄድን እየፈታን አሁን ላለንበት ደረጃ ደርሰናል እና ለሌላው ጥሩ ተሞክሮ ጥሩ ትምህርት ይሰጣል ያሳውኛ ቤተሰብ የኛ ትዳር እንደ ትንሿ ቤተክርስቲያን ተምሳሌት ሆና ለሌላው ጥሩ ትምህርት ይሰጣል የሚል እምነት አለ። እሺ ወይዘሮ ጤና ወዳንቺ ለምጣና ምን ታስተላልፊያለሽ? ማለት ያው በከፊል ገልጾታል። ከባድ ነው ህይወት አስቸጋሪ ነው። ያው ብዙውን ወጣት በአሁን ሰዓት በተለይ ደግሞ ኢኮኖሚ በጣም ፈታኝ የሆነበት ጊዜ ላይ ደርሰናል። እኔ በጣም አስባለሁ እውነት እግዚአብሔር ይድረስለት ለዚህ ትውልድ። ያው ግዴታም ነው ትዳር ወሳኝ ነው። የሰው ልጅ ከዝሙትም ከተለያየ ህይወትም ዘርም ከማስቀጠል አኳያ ትዳር ወሳኝ ነው። እኛ በድፍረት በየዋህነት ዘመን ዘለን ገብተናል። እውነት የኛ ጊዜ በጣም የሚገርም ሰዓት ነበረ። ኑሮም ጥሩ ነበረ። አቅሙ ያም አልነበረም። ገቢ ይሄን አክል ብለን የምንለው ሳይኖር በድፍረት ማለት ይቻላል የገባ ነው እና እግዚአብሔር ግን ረድቶን ብዙ ነገሮች በበረከት አሳልፎልናል። አሁን ላይ ያለው ወጣት ደግሞ ያለው ሁኔታ የኢኮኖሚ ሁኔታ በጣም አሳሳቢ ነው። ከሱም ባሻገር ደግሞ መንፈሳዊ ህይወቱንም ያው መቻቻሉም ሊኖር ስለማይችል ምናልባት የመፈራራት ነገር ሊኖር ይችላል። ግን እግዚአብሔርን ይዞ የማይሻገረው ተራራ ምንም ነገር ገደል የለምና ማንኛውም ሰው እግዚአብሔርን መያዝ አለበት። በቃ ወጣቱ ትውልድ በተለይ ከእግዚአብሔር ጋር ከሆነ በቃ ሁሉም ድል አድራጊ ነው። የጎደለው ሁሉ ሙሉ ይሆናል ያደርጓል እግዚአብሔር። ምናልባት አሁን ላይ የምንሰማቸው የምናያቸው ነገሮች ተዳሪሽ ቤተሰብ መስርቼ እንዴት እኖራለሁ የሚለው ፍርሃት ሊኖር ይችል ይሆናል። ነገር ግን ከእግዚአብሔር ጋር ከሆነ በእውነት በራሴ ህይወት አይቻለሁ እግዚአብሔር የሙሉ ጌታ ነው። በቃ የሙሉ አባት ነውና ሙሉነት ይመጣል ከዛ በኋላ እና ዋናው ነገር ግን መንፈሳዊ ህይወቱን አጠንክሮ መጓዝና መያዝ ነው ወሳኙ ነገር። የጸሎት ህይወት ካለ እግዚአብሔርን የመማጸን አምላክን ሙጥኝ ብሎ የሚያዝ ነገር ካለ እግዚአብሔር በእውነት ያደርጋል። በቃ ሙሉ የመሆን ነገር ይመጣልና ይህን አይነት ነገር እንደው ከኛ የሚፈልገው በቃ ጥንካሬው ኖሮ ብቻ እግዚአብሔርን ይዞ መግባትና ያለውን ሁኔታ በጸሎት በመተጋገዝ ማሳለፍ ከተቻለ ሙሉ የማይሆንበት መንገድ አይኖርም እና ትውልዱ እግዚአብሔርን የሚያዙ ነገር በይበልጥ በርግጥ ጠንካራ ነው። ያሁን ትውልድ ለሃይማኖት ያለው ነገር እጅግ ደስ ይላል። በሚዲያውም በምንም ስናይ እኔ እግዚአብሔርን አብዝቻ መዘግንበታለሁና ያንን እምነት ይዞት ደግሞ ወደ ትዳር ቢመጣና አንዱ ለአንዱ እየተደጋገፈ የሚጓዝበት መንገድ ካለ የማንሻገረው የማይሞላ ነገር የለምና በዚህ ልክ እንዲሆን ነው። እኛ ብዙ ነገር ከምን ባዶ ሆነን ትዳር ውስጥ የገባ ነው። ቤተሰብ ምን ይዛችሁ ነው የምትገቡት ብሎ ነው በሚደንቃቸው ሁኔታ ሽማግሌ በጣም ረጅም ጊዜ አመላልሰዋል። ቤተሰብ እናቴ ናት ብቻዋን ነው ያሳደገችንና አስቸጋሪ የሆነ ህይወት ውስጥ ሆና ነው ያሳደገችን። ነገር ግን ያንን ህይወት ደግሞ የተሻለ ኑሮ እንድንኖር ከማሰብ የተነሳ እንዴት አንቺ ምን ኖርሽ እሱ ምን ኖሮት ነው ትዳር የምትኖሩት ብላ በጣም ረጅም ጊዜ ሽማግሌዎች አመላልሳ ነው ወደ ትዳር የገባሁትኝና ወላጆች ብዙውን ስጋት ሊኖር ይችላል። ግን እኛ በእግዚአብሔር ቃልና በእግዚአብሔር ኃይል ጸሎትን እያስቀደምን ትዳራችንን መመስረት ነገ ላይ ነው ሁሉ ነገር ተቀይሮ ሙሉ መሆን የሚችለው እንጂ ሙሉ ሆነ የገባ ማንም የለምና በዚህ ልክ ቢሆን ከምንም በላይ ግን ሃይማኖታችሁንና እምነታችሁን አጽንታችሁ ጸሎታችሁን ይዛችሁ ካገባችሁበት የማይሞላ ነገር የለም። እግዚአብሔር ይረዳል። ይሄንን ነው ማምነው። አብይ ስምህን አስተዋውቀን። ስሜ አቤል ካሳው ይባላል። አቤል ካሳው። አሜን አሜን ካሳው። እሺ አሜን። እስቲ ለቤተሰቦች ያለከን ፍቅር ለእናትህ ለአባትህ ምን ትላቸዋለህ? እናቴና አባቴ በጣም ወዳቸዋለሁ ስላሳደጋችኝ። ረጅም ጤና ይስጣችሁ። እሺ እንግዲህ አቶ ካሳውና ወይዘሮ ጤናይ ዛሬ ሰንበት ትምህርት ቤታችንን ወክለን በትንሿ ቤተክርስቲያን ስም ወደ እናንተ ስንመጣ ከሰንበት ትምህርት ቤቱ የመጣንላችሁ መልእክት እንዲሁም ደግሞ ስጦታ አለ። መልእክቱን አነብላችኋለሁ። የቤታችሁ ራስ እግዚአብሔር ይሁን፣ ማዕረጋችሁ፣ ወጋችሁ፣ ክብራችሁ እርሱ ይሁን። ከብዙ ገንዘብ ከተሟላ ንብረት ከሁሉ እግዚአብሔር ይሻላል።
ሌላው ሁሉ የመልካም ነገር ምንጭ ከሆነው ከብርሃናት ጌታ ከእግዚአብሔር የሚመጣ ነው። በትዳር ዘመናችሁ ሁሉ ቤታችሁ የሰላም የፍቅርና የበረከት እንዲሆንላችሁ እንመኛለን እንጸልያለን። ለነገ ህብረታችሁ መንፈስና የህሊና ቁርጠኝነታችሁ በእርግጥ እግዚአብሔር እንደሚያስፈልጋችሁ እንነግራችኋለን። በቤታችሁ እግዚአብሔር ካለ ሰላም አለ፣ እረፍት አለ፣ ሁሉም አለ። ከመላው ሰንበት ትምህርት ቤቱ አባላት ሁሉ መልካሙን እንመኝላችኋለን። እግዚአብሔር ደግሞ መልካሙን ነገር ይሰጣችኋል። ከመካነ ሰማዕት ቅዱስ ቂርቆስ ቤተክርስቲያን ወደ ብርሃን ሰንበት ትምህርት ቤት በጋብቻ ቀን ከሚተላለፍ መልእክት የተወሰደ ይላል ማለት ነው። ይሄ እንግዲህ በሰንበት ትምህርት ቤቱ ስም ለእናንተ የተበረከተላችሁ ስጦታ ቂርቆስ ዛሬ አንጌበላይ ቂርቆስ አመሰግናለን። ሰንበት ትምህርት ቤት ይህችን ቤተሰብ ተምሳሌት አድርጎ መርጦ ከመጠይቅ አዘጋጅታችሁ መታችሁ ቤታችን ስለጎበኛችሁ ልባዊ ምስጋና ላቀርብ ወዳለሁ። ከዚህም በተጨማሪ የደብራችንን የቅዱስ ቂርቆስን ምስል በስጦታ ስላመጣችሁልን ስላበረከታችሁልን ከፍ ያለ ምስጋና እናቀርባለን። እጅግ አድርጌ አመሰግናለሁ። እንደ ብርሃን ሰንበት ትምህርት ቤቴ የእንጀራ ቤቴ እድገቴ የህፃንነቴ በጣም ነው የምወድሽ። ሰንበት ትምህርት ቤቴን እዚህ ክብር በዚህ ጸጋ የበዛልኝ በአንቺ ቤት በማደጌ ነውና ሰንበት ትምህርት ቤቴን እጅግ አብዝቼ አመሰግናለሁ። አገልጋዮቹም እግዚአብሔር ይባርካችሁ አመሰግናለሁ። አክብራችሁን ይችን ጊዜችን ሰዓት በእውነት በቤታችን ተገኝታችሁ ይህንን የመሰለ የህይወት ተሞክሮ እኛ ደካሞችን ልጆች በእውነት አክብራችሁን ከእናንተ የምንማርበት ወይም የሚማሩበት ይኖራል ብላችሁ አስባችሁ መጥታችሁ ይሄን ዝግጅት ስላደረጋችሁ ስለጎበኛችሁን እጅግ አብዝቼ አመሰግናለሁ። የሰማዕቱንም ቃል ኪዳኑን ስለሰጣችሁን እጅግ አብዝቼ አመሰግናለሁ። ሰማዕቱ ይጠብቅልን፣ ሰንበት ትምህርት ቤታችንን እግዚአብሔር አምላክ ያስፋልን፣ ልጆቿን ይባርክልን። አመሰግናለሁ። ውድ የወሉደ ብርሃን ሚዲያ ተከታታዮች እንግዲህ ዛሬ በአቶ ካሳሁንና በወይዘሮ ጤናዬ ቤት ተገኝተን ትንሿ ቤተክርስቲያንን በእነሱ ህይወት ውስጥ አሳይተናችኋል። በእርግጠኝነት በብዙ እንደምትማሩ እንደምታተርፉ እርግጠኞች ነን። በቀጣይ ጊዜ ደግሞ ከሌሎች ባለትዳሮች ጋር እንገናኛለን። እስከዛው መልካም ጊዜ ይሁንላችሁ።